በተደጋጋሚ ጊዜያት በቁጥጥር ባለሙያዎች ላይ የሚቀርበውን ቅሬታ ሊያስቀር የሚችል አዲስ ቴክኖሎጂ ወደ ስራ ማስገባቱን የአዲስ አበባ ከተማ ገቢዎች ቢሮ አስታወቀም። ቢሮው በከተማዋ ስላለው ወቅታዊ የግብር አሰባሰብ ሂደትና እየተከናወኑ የሚገኙ ማሻሻያዎችን አስመልክቶ በሰጠው ጋዜጣዊ መግለጫ በዘርፉ የሚቀርቡ ቅሬታዎችን ተቀብሎ የሚያጣራ ኮሚቴ መዋቀሩን ገልጿል። ከተማ አስተዳደሩ የሚያከናውናቸው የልማት ተግባራት ከ70 በመቶ በላይ የሚሆነው ወጪ የሚሸፈነው በሚሰበሰበው ገቢ መሆኑን ያነሱት የቢሮው ኃላፊ ቢንያም ምክሩ ገቢውን ለማሳደግና የሚሰበሰበውንም ገንዘብ ፍትሐዊነቱን የጠበቀ ለማድረግ እየተሰራ መሆኑን ተናግረዋል። የከተማ አስተዳደሩ ሌላ የገቢ ምንጭ የለውም። ከተማው ላይ የሚሰሩ ሁሉም ስራዎች ከተማው ላይ ከሚሰበሰብ ገቢ ነው። ይህን ስራ ለመስራት ሁለት ነገሮች ባላንስ አድርገን ለመሄድ ጥረት እያደረገን ያለ ነው። በአንድ በኩል ለልማት የሚያስፈልገውን ገቢ በወቅቱ ሰብስቦ ገንዘቡ ልማት ላይ እንዲውል ማድረግ ነው። ሁለተኛው ደግሞ የሚሰበሰበው ገንዘብ ወይንም ገቢ በፍትሐዊነት እንዲሰበሰብ ማድረግ ነው። ትልቁ ዓላማችን ገቢን ፍትሐዊነቱ በተረጋገጠ መንገድ መሰብሰብ ነው። የከተማዋ ገቢዎች ቢሮ ካከናወናቸው የማሻሻያ ተግባራት መካከል የቁጥጥር ባለሙያዎች ለቁጥጥር በሚንቀሳቀሱበት ወቅት ክትትል ለማድረግ የሚያስችል አዲስ ቴክኖሎጂ እንደሚገኝበት አንስተዋል። በአሁኑ ወቅት በተወሰኑ አካባቢዎች ተግባራዊ መሆን የጀመረው ቴክኖሎጂ የቁጥጥር ባለሙያዎች ከግብር ከፋዮች ጋር የሚያደርጓቸውን ንግግሮች ለመከታተል የሚያስችል መሆኑን የተገለጸው የቁጥጥር ሰራተኞቹ ይደራደራሉ፣ አላግባብ ይቀጡናል፣ ደረሰኝ ቆርጠንም እያለ ይቀጡናል፣ በሆነ ባልሆነው ምክንያት ሰበብ እያደረጉ ይቀጡናል፣ ሀራስ እንደረጋለን የሚለውን የግብር ከፋዩን ቅሬታ ለመፍታት ነው ይሄ ቴክኖሎጂ የመጣው። በዋናነት ይሄ ቴክኖሎጂ እያንዳንዱ የኛ ቁጥጥር ሰራተኞች ላይ በዩኒፎርማቸው ላይ የሚገጠም የሚሄዱበትን ቦታ ሎኬሽኑን ትራክ የምናደርግበት፣ የቁጥጥር ሰራተኛው ከተፈቀደለት አካባቢ ውጪ በሚወጣ ጊዜ ሲግናል የምናገኝበት፣ ለቁጥጥር በሚሰማራ ጊዜ ከግብር ከፋዩ ጋር የሚያደርጋቸው ንግግሮች የድምጽና የቪዲዮ መልእክቶች በቀጥታ የሚተላለፉበት፣ በቅርንጫፍም ሆነው የቅርንጫፍ ኃላፊዎች ቁጥጥር ያደርጋሉ። እኛም ዋና መስሪያ ቤት ላይ ሆነ ላይቭ ቪዲዮ ድምጽም እንከታተላለን ማለት ነው። ይህ ቴክኖሎጂ ከገቢ አሰባሰብ ጋር በተያያዘ የሚስተዋሉ ብልሹ አሰራሮችን ሙሉ ለሙሉ ይቀርፋል ተብሎ እንደሚታመን ያብራሩት የቢሮ ኃላፊው ይህንን ቴክኖሎጂ ከአገልግሎት ውጪ እንዲሆን የሚደረጉ ጥረቶችን የሚቆጣጠሩ ባለሙያዎች መመደባቸውን ጠቁመዋል። ስለዚህ በግብር ከፋዩና በእኛ ቁጥጥር ሰራተኞች መካከል የሚኖረው ማንኛውም ያልተገባ ግንኙነት የሚያስቀር ቴክኖሎጂ ነው። ግብር ከፋዩም ደግሞ አላግባብ እየተቀጣው ነው። አላግባብ የቁጥጥር ሰራተኞቹ ስራዬን በአግባቡ እንዳልሰራ አድርገውኛል፣ ሕግን አክብሬ ያለውም እየተቀጣው ነው ለሚለው ጥያቄ ደግሞ ምላሽ የምንሰጥበት፣ ቅሬታው በሚቀርብ ጊዜ ያ የተቀረጸው የድምጽና የቪዲዮ መልእክት ወጥቶ የሚታይበት ስርዓት ነው የተበጀው። ስለዚህ ከሌብነትና ከብልሹ አሰራር ጋር በተገናኘ ወደ 100% በሚጠጋ መንገድ ችግሩን የሚቀርፍ ቴክኖሎጂ ነው። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በተያዘው በጀት ዓመት 350 ቢሊዮን ብር ገቢ ለመሰብሰብ አቅዶ እየሰራ እንደሚገኝ የተገለጸ ሲሆን እስካሁን ባሉት 4 ወራት ውስጥ የእቅዱን 98 በመቶ ማሳካት ተችሏል ነው የተባለው። ግብርን የሚደብቁ ነጋዴዎችን ለመቆጣጠርም የቁጥጥር ሂደቱ በ3 አይነት መንገድ እንደሚካሄድ ያነሱት የገቢዎች ቢሮ ኃላፊ ቢንያም ምክሩ በመኪና ተጭነው ለሚገኙ ሸቀጦችም ሆነ በኦንላይን ለሚደረግ ግብይት ደረሰኝ መያዝ ግዴታ መሆኑን ተናግረዋል። በተለይ በከተማችን የመግቢያ በሮች ላይ በማታ ከከተማው ተጭነው የሚወጡ እቃዎችንና ወደ ከተማው የሚገቡ ሸቀጦች ላይ በቀንም በማታም በካሜራ የታገዘ ቁጥጥር ተጀምሯል። ከተማው ውስጥ ማንኛውም መኪና ላይ እቃ ጭኖ የሚንቀሳቀስ ማንኛውም ሹፌርም ሆነ ነጋዴ መኪናው ላይ ለጫነው እቃውን የገዛበትን ደረሰኝ በአግባቡ መያዝ፣ ለቁጥጥር ሰራተኞች ደግሞ በሚጠየቅ ጊዜ የማሳየት ኃላፊነትና ግዴታ ይኖርበታል ማለት ነው። ኦንላይን የሚደረጉ ግብይቶች በተመሳሳይ አግባብ ኦንላይን ማንኛውም ምርቶችን የሚሸጥ ነጋዴ ንግድ ፍቃድ ሊኖረው ይገባል። ኦንላይን መሸጡን እናበረታታለን። ነገር ግን ደግሞ በሚሸጥበት ጊዜ ደረሰኝ መቁረጥ ግዴታው ነው። ከቦታ ቦታ እቃውን በየቤቱ ዴሊቨሪ የሚያደርግም ደግሞ ከሆነ ከደረሰኙ ጋር አብሮ ለሰዎቹ ማድረስ ግዴታ አለበት ማለት ነው። ከዚህ ውጪ ኦንላይን በማስተዋወቅ ያለ ደረሰኝ የሚደረጉ ግብይቶች ላይ ጥብቅ ቁጥጥር እየተደረገ እንደሆነ
ሁሉም ሰው ተገንዝቦ ወደ ህጋዊ ስርዓት መምጣት ይኖርበታል።